ምን ነው ስለመጣው ደስ አላለሽም እንዴ? አይ እንደዛ ማለቴ ሳይሆን። እና እንዴት ነው? ነይ እስኪ ቀፊ። ለምን እንደመጣው ገምቺ። እኔ እንጃ ለምንድን ነው የመጣው? በጣም ናፍቀሽ። እንኳን ደህና መጣ ዴቭ። አዲያውን በጣም ደህና ነች። አንተ አትጨነቅሽ። ለሊ በጣም ይቅርታ። ብጨነቅ የኔ ከውርዴታ አንተ ጠብቀን ነው አይደል የሚባለው? ሚስኪን አዴ እና ዴቭ አሁን እትዬ ምን ሊሏቸው ይሆን? መቼም የሆነ ነገር እንደሚፈጠር ተስፋ አለኝ። ማለቴ ያው በቃ ዴቭ የሆነ ዘዴ ፈጥሮ እትዬን ከአዴ ጋር አስታርቆ ወደ ቤት እንደምትመለስ ተስፋ አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም እንዳረሱ። የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአዴ ድራማ ሲጀምር አሹ ቲና ተብዬዋና ፍቅር ተብዬዋ አጣድፈው በር ላይ ሌባ እንዳለ ውሸታቸውን እንትን ብለው እትዬን በዱላ እንዲመታ አድርገዋል። አሹ ባደረገው ነገር ተጸጽቷል። እንዴት በእናታችሁ ላይ ጨክናችሁ እንዴት እንደዚህ ታደርጋላችሁ እያለ በቃ የሚይዘው የሚጨብጠው አጥቷል። እትዬ ተዘርረው ፍቅር እናቴ እያለች እንደማንም አፋፍሰው ወደ ቤት ወስደዋት ሐኪም ቤት እንውሰድሽ እንዴ እያሉ ምንድነው ራሷን እንደሚያማትና ለሐኪም ቤት መሄድ እንደማትፈልግ ነግራቸዋለች። ቲክቶከሯ የፍቅርና የቲና ስራ እንደሆነ ጠንቅቃ ታውቃለች። ይሄው ሁሉ የእናንተ ስራ ነው። ሰው እንዴት በእናቱ ላይ ይጨክናል? ቆይ አንቺ ፍቅር እንዴት አይነት ሰው ብትሆኒ ነው በእናትሽ ላይ የጨከንሽው? እንደዚህ እናትሽ መንጣቷን እያወቅሽ የውሸት ሌባ መጣ ብለሽ አሹን እንዲመታ ታደረግሽው አንቺ ነሽ አይደል? እያለች እውነቱን እንድትናገር ለእናቷ ነገረቻት። ፍቅር ተብዬዋ መቼም ቢሆን እውነት መናገር የማትችለዋ እኔ አይደለሁም በቃ ምንም ማውቀው ታሪክ የለም ብላ ካደች። ትንሽ እየቆዩ አሹ እንዴት ብሎ ይቅርታ እንደሚጠይቅ ስራ ይቅርታ ተደርጎለት ስራ ከመግባቱ ደቂቃ ሳይሞላው ከአሰሪው ጋር እንደዚህ በዱላ መጥቶ መጣላቱ ደብሮታል። በቃ እንደማንም ይቅርታ አድርጉልኝ፣ ስራ ቢመልሱኝም ባይመልሱኝም ይቅርታ መጠየቅ አለብኝ ብሎ ተደፍቶ ይቅርታ ሲጠይቅ አንተ ምንም አላጠፋህም ደግሞ ሁለተኛ እርግጠኛ ሳትሆን ያገኘውን ሰው እንደዚህ ማድረግ የለብህም ብለውታል። እሱም እሺ ደግ በጣም ይቅርታ አድርግልኝ ብሎ ተታርቀዋል። ግን ደግሞ በኋላ ያቺ ቲና ተብዬዋን ሲያገኛት በዚህ በዱላ ቅንጥሽን ወይም ቁርጭምጭምትሽን ሳላፈስልሽ እውነቱን ተናገሪ፣ እርግጠኛ ነኝ ቤቱ በራፍ እትዬ መኖሩን ታውቂ ነበር። አውቃችሁ ነዋ ከኔና እትዬን ለማጣላት እንደዚህ ያደረጋችሁት፣ እውነቱን ተናገሪ ብሎ አፋጠጣት። ቲና ተብዬዋ ዋሸችው። በእውነት ያኔ ሌላ ሰው ሌባ ሰው ነበረ እትዬ መኖሯን አላቅም ነበረ። ቢኖሩ እንደዚህ አድርጋለሁ እንዴ ብላ ዋሸችው። ቲናም ቢሆን እንደ ማንኛውም በቃ ተረጋጋ፣ ይዞ አሁን ይሻላታል እትዬ ብላ አረጋግተዋለች። ዴቭ በቃ አዴ ናፍቃው ወደ ለምለም ቤት ሄዷል። ለምለም ፊት ለፊቱ ተቀምጣ በጭራሽ አላያትም ነበር። የታየችው አዴ ነበረ። አዴን ሰላም ካለ በኋላ ለምን እንደመጣው ታውቂያለሽ? እስኪ ገምች እያለ ጨዋታ ሲጀምሩ ፊት ለፊቱ ቀና ብሎ ሲያያት ለምለም አለች። በጣም ይቅርታ አድርጊልኝ ለሙዬ ሰላም አላልኩሽም አይደል አለ እየተሽኮረመመ። አዎ ያው እኔ እኮ አልታየሁም ማለት ያው ፊት ለፊት የታየች አዴ ብቻ ናት። ለማንኛውም እኔ ባቡሬ ነው ውጭ ልፈልገው እናንተ እቤት ቆዩ ብላ የገባት ለሊ ጥሩ ጊዜ እንዳሳልፉ ቤቷን ለቃ ጥላቸው ሄዳለች። በመንገድ እየሄደች እያለም ስለ ፍቅር ስለ ሁሉም በተለይ ስለ ኤላ ልቦ ያልቆረጠው እያስታወሰች ምን ያክል እንደሚወዳት እየነገራት ሁሉን ነገር እያስታወሰች ትክዝ ብላ ከዛ መንገዷን እየቀጠለች እያለ ዳይመንድና ባቡሬ መጡ። ባቡሬ በቃ ለምለም ካለችበት ሙድ ለማውጣት እያለ በዳይመንድ ላይ ተሳለቀበት። እኔ ምልሽ ይሄ ልጅ ሰፈር የሚያንዣብበው ምን ሆኖ ነው? ቆይ እኔ ምልሽ ፍቅረኛ ምናምን የሚባለውን እያበሳሰለ ነው እንዴ እያለ በዳይመንድ ላይ እየሳቁበት ነበር። ለሙዬ ማው ብላ ነገረች። ስለ ሁሉንም ነገር ጠንቅቃ ስለምታውቅ አንቺ ነሽ አይደል የነገርሽው እየተባባሉ
እየተባባሉ ተሳሳቁ። በሌላ በኩል ቅምጥል ተብዬዋ ፍቅር በቃ የምትወደውና የምታፈቅረው ኪንጎ ሁኔታውን ስላልተሳካላት እና እንዴት ተመኘችው ስላልሆነላት በቃ ንዴት ስክር ብላለች። እንዴት እንደዚህ ያደርገኛል አለሁልሽና በቃ አዴን ረስቼ አንቺን ለመውደድ ይሞክራለሁ ለማፍቀር ሞክራለሁ ብሎ ተስፋ ሰጥቶኝ እንዴት እንደዚህ ያደርገኛል ብላ በጉልበት እሱን ለመማታት ወደሱ እየገሰገሰች እንዳጋጣሚ ያገኘችው። በቃ ሽሮቃ ነው የሚባለው ወደዛ በጠረባ መታው ሄዳለች ማለት ነው። እንደዚሁ እያለች መምታቷም እንትን አላላላትም፣ መምታቷም አልበቃትም። የሆነ ግሮሰሪ ገብታ መጠጥ እስከ ጥንቢላዋ ጠጥታ በመንገድ እየተወላገደች እያገኛት ባቡሬ እንዴት እንደዚህ እስከምትሆኒ ድረስ ለምን ትጠጫለሽ? በምን ምክንያት ነው ብሎ ጠይቋታል። እሷም አያገባህም፣ ምንም አያገባህም እያለ ኪንጎ በመካከላቸው መጣ። ባቡሬ በቃ ምከራት፣ እኔ ምን እንደማደርግ አላውቅም እኮ እውነቱን ነው የነገርኳት። እኔ ያላፈቀርኳት እና አልወደድኳት እኔ ውሸቴን አብሬ ብቀጥል ችግር አይፈጠርም እንዴ? ለእሷም ጥሩ አይደለም ለእኔም ጥሩ አይደለም። ስለዚህ ትረዳኝ ብሎ እንዲመክራት ነገረው እና በመጨረሻም ጥሏት ሄደ። በቃ እሷ ስክር ብላ በሆነ ባልሆነው እየለፈለፈች አንተ አያገባህም እያለ ባቡሬንም አባረዋለች። ኪንጎን ከኋላው ተቀጥላ ንዴቷን ሁሉ ከሱ ላይ ተወታለች። በሌላ በኩል የአደይ እናት የተፈጠረውን ነገር ሁሉ ጠንቅቀው ያውቃሉ። ፍቅር ተብዬዋ ልጅ እንደዚህ እንዴት ድስ ታደርጊያለሽ? አሹንም በር ይቅርታ አድርጌልሃለሁ ብለው ከሸኙት በኋላ ሁሉንም ነገር ጠንቅቄ ያውቃለሁ ፍቅር ጠንቅቄ ያውቃለሁ። አንቺና ቲና ተብዬው እሱን ልካችሁ የውሸታችሁን እኔና እሱን ለማጣላት እንደዚህ እስከዚህ ደረጃ ማድረጋችሁን አውቃለሁ ብላ አንገቷን እንድትደፋ አድርጋታለች። ይኸው እናቷ ላይ እንደዚህ በማድረጓ ጸጸት ይሁን የሆነ ነገር ለማድረግ ይሁን አንገቷን ደፍታ ይቅርታም አላለችም፣ ዝም አለች። በመጨረሻም በቃ ቲና ተብዬዋ እዚህ ቤት እንዴት ይህንን ከሰራችባቸውና ከልጃቸው ከፍቅር ጋር ተመካክራ አሹንና እማማን ለማጣላት እንደሞከረ ካወቁ በኋላ እዚህ ቤት ምን ያልከሰክስሻል? ውጪ። ሲጀመር ኢዲያ ነበር የዴቭ እህት ነበር ጓደኛሽ፣ እሷም የለችም ሲጀመር። ስመጣ ትመጫለሽ፣ እዚህ የሚያመጣሽ ምክንያት ምንድን ነው ብላ በቃ ያለምንም ምክንያት እዚህ ቤት መልከስከስ የለባትም ብላ አባራታለች። በመንገድ ላይ ዴቭን እና ዴን እያየች በእጅ ላይ ተያይዘው ወክ እያረጉ መሆናቸውን ስታቅ ዘላቅፋ በአደይ ላይ ቅር እንዲላትና በሁለታቸው መካከል ክፍተት እንዲኖር ፈጥራለች። ከዚህ በፊት በሊዲያ ምክንያት ተዋውቃ በቃ እንደ ፍቅረኛ እንደሆኑና አብረው እንደኖሩ አብረው እንዳደሩ ሁላ ምናምን ነገር ስትዘላብድ ከዚህ በኋላ አያገባሽም ሂጂልኝ ብሎ ገፍትሮ ለቋታል። ያኔ ገፍትሯ በህይወት ጣልቃት ትግቢ ጓደኝነቱ ለእህት የሊዲያ እንጂ እኔና አንቺ ምንም የሚያገናኘን የለንም ብሎ አደይን እጇን ይዟት ሄዷል። አደይም ውስጥ አሻክሯል። እንዴት ይችል ጓደኝነቱ እኮ ብቻ ለሊዲያ ብቻ ይመስለኝ ነበር፣ ለካ ካንተም ጋር የተለየ ግንኙነት አላችሁ ብላ ጠየቀችው። ምንም ግንኙነት የለንም፣ ይቺ በመካከላችን ችግር ለመፍጠር ፈልጋ ነው ብሎ አረጋግቷል። እንዲሁ እያሉ እየተጫወቱ አንድ መንገድ ላይ ዳር ላይ ተቀምጠው የሆዳቸውን ስለ ፍቅር መቼ ተጋብተው በአንድ ቤት መኖር እንደሚጀምሩ እያወጋት እያለ ያው እንግዲህ በል ወደ ቤትህ ግባ፣ እኔም ወደ ለሙዬ ልመለስ ሳይመሽ ብላ ልለያዩ ሲሉ እትዬ ከየመጡ ሳይባሉ የፍቅር መቀስ ድንገት በቃ ሊሳሳሙ ሲሉ ነው የሚባለው። አታሳፍሩኝ ባካቸው፣ ያው ታውቁታላችሁ። እና እትዬ መጡ። ምን ውስጥ እንደሚገቡ ግራ ገብቷቸው ድንብርብራቸው ወጥቶ ድራማው ያልቃል ማለት ነው። እና ውድ ቤተሰቦች ይህን ይመስላል የአደይ ድራማ። በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። ስለነበረ ቆይታ እያመሰገንኩኝ ባይ ባይ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ቻው